HD Sports በሁሴን አብዱልቀዲና በዳዊት ንጉሴ Champions again! HD Sports ተናስተልን እንዴት ሰንብታችኋል? ክቡራትና ክቡራን ኤችዲ ስፖርት መጥቷል። ቅዳሜ ማለዳ ላይ እንግዲህ በተወዳጁ ብስራት ኤፍኤም 101.1 የምናቀርብላችሁ ፕሮግራም ነው። ይሄ ፕሮግራም በተለምዶ እንግዲህ ጨዋታዎችን እያነሳ ሀሳቦች እየሰነዘረ ከዛ ውጪ ደግሞ እንግዲህ ግምቶችን የሚያስቀምጥ ነው። በዚህ ሳምንት ከምንዳሰሳቸው 4 ጨዋታዎች በተጨማሪ ትናንት ምሽት እንግዲህ ዩናይትድ ሁለተኛው 45 ላይ የጨዋታ ብልጫ ተወስዶበት 1-0 ያሸነፈውንና ወደ ደረጃ ሰንጠረዡ ከፍ ብሎ የመጣበትን ጨዋታ እንዳስሳለን። አምስተኛ ሆኗል። እንግዲህ ጨዋታ ባያደርግም ይሄ ነጥቡ ከቼልሲ ሁሉ ያስተካከለው ሆኗል። እዚህ ጨዋታ ላይ ምን ተፈጠረ? በእርግጥ 3 ነጥቡ ምን ያህል ትርጉም ሊኖረው እንደሚችል እናነሳለን። ከዛ ውጪ ግን ዛሬ የምንዳስሳቸው ጨዋታዎች እንግዲህ ቀድሞ የሚመጣው የዛሬ ጨዋታ የኖቲንጋም ፎረስት እና የሲቲ ጨዋታ ነው። ከዛ ውጪ እንግዲህ አርሰናል እና ብራይተን ጨዋታ ያደርጋሉ። ሊቨርፑል ከወልቭስ ሌላ የሚደረግ ጨዋታ ነው። ከሁሉም በላይ ግን ቼልሲ እና ቪላ የሚያደርጉት ጨዋታ የሳምንቱ ትልቁ ጨዋታ ነው። እነዚህን ጨዋታዎች ዳሰን እንግዲህ ግምቶችን እንደ ሁልጊዜው እናስቀምጣለን። ከባልደረባዬ በአካል ዳንኤል ጋር ቆይታ የማደርግበት እንግዲህ የ45 ደቂቃ ፕሮግራም ነው። ፕሮግራማችንን እንድትከታተሉ በማክበር እንጠይቃለን። ዩቲዩብ ላይም እንግዲህ ፕሮግራሙ አለ። ኤችዲ ስፖርት ብላችሁ ብትፈልጉን ታገኙናላችሁ። እንግዲህ ፕሮግራሙን ላይክ እንድታደርጉ ሀሳብም እንድትሰጡ በአክብሮት ጋብዛለሁ። በአካልዬ እንዴት ነህ ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ተገናኘን። እንግዲህ ትናንት ይጠበቅ የነበረው ጨዋታ በወረቀትም እንዲሁ ዝም ብለን እንቅስቃሴውንም ብናይ ይሄ ጨዋታ ጥሩ ይሆናል ብለን ግምት የወሰድንበት ጨዋታ ነው። ግን በጠበቅነው መልኩ ነበር ወይ አላቅም። እንግዲህ ዩናይትድ ከኒውካስል ፈርስት ሃፍ ላይ 50-50 ልትለው የምትችሉ አይነት እንቅስቃሴን አሳዩ። ከዛ በኋላ ግን ሁለተኛው 45 ላይ ባልተለመደ መልኩ እንግዲህ ዩናይትድ ደግሞ ሙሉ ለሙሉ ብልጫ ተወስዶበት፣ ኒውካስል ግን የብልጫውን ያህል እጅግ የሚያስቆጩ የሚባሉ ለጎል የቀረቡ የሚባሉ እድሎችን ሳይፈጠር ይህን ጨዋታ በኦልትራፎርድ 1-0 ተሸንፎ የወጣበት ሆኖ አልቋል። ትልቅ ሙቭ ነው አይደል? ዝም ብለን ስናየው የትንፍጪው ዱቄቱን አምጪው በሚለው ብሂል መሰረት ከሄድ ትልቅ ሙቭ ይመስለኛል። እንዴት ነው የምታየው? ከእንዲሁ ከውጤት አንጻር ዝም ብለህ በወረቀት ስታየው። ከውጤት አንጻር ዴቭ ያልተገመተ ልትለው ትችላለህ። ምክንያቱም ብዙ ነገሮችን አንስተናል። እኔ እናንተም ግምት ስንሰጥ ዩናይትድ አያሸንፍም የሚል ነገር ነው ስናነሳ የነበረውና ያው ምክንያቶች አሉት። ራሱ ከጨዋታው መጠናቀቅ በኋላ ሲባሉ የነበሩት ጉዳዮች የብሩኖ አለመኖር፣ ብሩኖን ጨምሮ 7 የዋናው ቡድን ተጫዋቾች የሉም። ቡድኑ ውስጥ ከብሩኖ ቀጥሎ ምናልባት ሌሎች ተጽዕኖ ፈጣሪ የምትላቸው እንደ አማድ እንደ ምብሬሞ አይነት ተጫዋቾች አፍሪካ ዋንጫ ተሳታፊ ናቸውና እነዚህ ነገሮች ስትመለከት በቃ ዩናይትድ የማሸነፍ እድሉን በጣም ነው የምታጠበውና እንደዚህ አይነት ግምት ነው ከጨዋታው በፊት የምትሰጠው። ግን ደግሞ ከውጤት አንጻር ወይም ጨዋታው ከተጠናቀቀስ በኋላ ሲባል በጣም ትልቅ የሚባል ሙቭ ልትለው ትችላለህ ለአሰልጣኝ ሩበን አሞሪም ዴቭና እንግዲህ ብልጫ ቢወሰድብህም እንደዚህ አይነት ነገሮች ቢኖሩም ዩናይትድ ራሱ በሜዳው ካሸነፈ 2 ወር አልፎታል ዴቭ በሊጉና ከዛ በኋላ አሁን የመጣ የሜዳ አሸናፊነት ውጤትም ከመሆኑ አንጻር ብዙ ነገሮች ብቻ በጎ ናቸው። የቡድኑ ወሳኝ ተጫዋቾች የሉም። ኦፍ ኮርስ ተጽዕኗቸው ከዚህ በኋላ ምን ያክል ከሜዳ እንደሚርቁ የብሩኖ ረዘም ያለ ጊዜ ከሜዳ እንደሚርቅ በእርግጠኝነት መናገር ይቻላልና የሱን ተጽዕኖ ቢያንስ ከውጤት አንጻር በዛሬው ጨዋታ አልታየምና ተሸፍኗል ልትለው ትችላለህ ዩናይትድ ያንን ነገር ግን ቀጣይ ጨዋታዎች ላይ ምን መልክ ይኖረዋል ያንን መመልከት ያለብን ይመስላል። ትልቅ ሙቭ ለዩናይትድ ማለት ይቻላል።
አይ ቲንክ እንደ ደጋፊ በጨዋታው አለመርካት ወይም ገለልተኛ ደጋፊ ሆኖ በቃ በጣም ብልጫ ተወስዶበት ነው ዩናይትድ 1-0 ይሄንን ጨዋታ አሸንፎ የወጣው በሚል ውጤቱን ትርጉም ላሰጠው ትችል ይሆናል አላቅም። ግን በቅርቡ ከቪላ ባደረገው ጨዋታ እንቅስቃሴው በጣም ይገርም ነበር። እኔና ሁሴን እሁድ ስናነሳው ነበር ታስታውስ ከሆነ ባለፈው ሳምንትና እዛ ጨዋታ ላይ አሪፍ መሆን ምን ይጨምራል ውጤት ከሌለው አይደለ? ቡድን ደግሞ ሁልጊዜም ጥሩ ተጫዋቶ ውጤታማ ሊሆን የሚችልበት እድል የለም። መጥፎም ሆኖ ደግሞ ውጤት ሳያገኝ ላይወጣ ውጤት አግኝቶ ሊወጣ የሚችልበት እድል እንዳለት ያለ መጥፎም ሆነህና በየትኛው መንገድ ስታየው በተለይ ዩናይትዶች ዘንድሮ የሚያስቡት ትልቁ ነገር የሚመስለኝ አውሮፓ ነው። ወደ አውሮፓ መመለስ በየትኛው መንገድ ዩናይትድ በቀጣይ ለሚያደርጋቸው ጥረቶች መሻሻሎች በጣም ጠቃሚ ግብአት ሊሆን እንደሚችል ታያለህና ከውጤት አንፃር ምንም ጥርጥር የለውም። እንቅስቃሴው ተበለጠ አልተበለጠ በምንድነው ኒውካስል የተሻለ ሆነ አልሆነ የምንድነው የቦል ፖዚሽኑ 33-34% ብቻ ነበር ዩናይትድ ተባለ። በ90 ደቂቃ 2 ኮርና አገኘ 11 ኮርና እነዛ አገኙ ያልክ ቁጥር ብትደረድርም ኒውካስሎች እንግዲህ የዶሚኔሽናቸውን ሀል አስጨናቂ ስላልነበሩ ዩናይትዶች 3 ነጥቡን ይዘው በመውጣታቸው በጣም ደስተኛ የሚሆኑ እኔ በግሌ የሚመስለኝና አንዳንድ ጊዜ ጫና በጣም በጎላ ሁኔታ በስቶ ተደጋጋሚ ጎል እድሎች ተደጋጋሚ አስጨናቂ ብረቱ በየደቂቃው እየመለሰ በግብ ጠባቂው በጣም መከራ እያሳየ ቀጥተኛነት የተሻለ ሆኖ ቢሆን የመቆጨት ነገር አለ። ኦፍ ኮርስ ከዚህ ጨዋታ ኒውካስል ምንም ማግኘት አይገባውም እያልኩ አይደለም። በዚህ ጨዋታ ላይ 1 ነጥብ ይዞ ቢወጣ የጥረታቸው ማካካሻ ሊሆንላቸው እንደሚችል ታስባለህ። ግን በተወሰነ መልኩ መልሰው ራሳቸውን እንዲወቅሱ የሚያደርጋቸው የሜዳ ላይ እንቅስቃሴ ነበር ማለት እችላለሁ እኔ በግል እንደ ዶሚኔሽኑ ቀጥተኛነት ወይም ደግሞ የተሻለ ጎል እድል መፍጠር በጣም አስጨናቂነት አሁንም በተለይ ደግሞ አጥቂ የሆኑ ከዚህ በፊት ጎል የማስቆጠር ብቃት ያላቸው ተጫዋቾች የተለየ ነገር ሲፈጥሩ ያየውበት አይደለም። ግን ዶሚኔሽኑም ብዙ ነገሩም ከመኖሩ አንፃር እንግዲህ ይሄ ሊባል ይችል ይሆናል። ግን መውቀስ ካለባቸው ኒውካስሎች የራሳቸውን ውጤታማ አልባ መሆንን ነው። በአንጻሩ ግን በዚህ ጨዋታ ሙሉ 3 ነጥብ መውጣት የቻሉት ዩናይትዶች በተለይ በመከላከሉ ረገድ የነበረውን ኳሊቲያቸውን ማድነቅ አለባቸው ብዬ ነው መናገር የምችለው። እንግዲህ ማርቲኔስ ከመጣ በኋላ ሴንትራል ሚድፊልድ ላይ ጥሩ ፓርትነር ሊሆን እንደሚችል በደንብ ከዚህ በፊት የሚገለጽ ስለነበር አይተናል። አይደን ሄቨን ከሚሉት ልጅ ጋር የነበረው ጥምረት በጣም አስደናቂ ነበር። ያ ሁለቱ በጣም አስደናቂ ነበሩ። ለነገሩ ሰውየውም እንግዲህ ከአማራጭ ቶት ይመስላል በርካታ ተጫዋቾቻቸው በአፍሪካ ዋንጫም በቅጣትም በጉዳትም ሰበብ ስለሌሉ የኋላውን 4 አድርገው ነው የጀመሩትና ከዚህ በፊት እንግዲህ በጣም ይቃወሟቸው የነበሩት ችላ ባሏቸው ሰዓት እንግዲህ እሳቸው 4-3-3ን ተግባራዊ አድርገው ፈርስት ሃፍ ላይ በደንብ አይተናል። ሰከንድ ሃፍ ላይም ለውጦች ካደረጉ በኋላ እንደውም ቡድኑ በጣም ስላፈገፈገ 6 እስከ መከላከል የደረሰበት አዝማሚያ እንደነበር በእንቅስቃሴ ደረጃ እኔም ስከታተል ነበር። ግን ያም ሆኖ ያደረጉት አፕሮች በምንድነው በተጫዋቾች ረገድ በተለይ በመከላከሉ ረገድ በጣም በእጅጉ እንደጠቀማቸው ነው ያየሁትና ግብ ጠባቂው ሌመን የሚሉትም ልጅ ደግሞ ከመጣም ጀምሮ እንግዲህ ትናንት ብቻም ሳይሆን ከሰሞኑ በሚደረጉ ጨዋታዎች ብቻ ሳይሆን ጠቃሚነቱ በደንብ ነው እየታየ ያለውና በጣም ንቁ ነው። በተለይ ባየር የሚሻሙ አደገኛ የምትላቸው ኳሶች ላይ ወጥቶ ኳሶችን የሚቀልብበት መንገድ ለዚህም ጨዋታ በጣም ጠቃሚ እንዳደረጋቸው ነው እያየሁትና አይ ቲንክ ብዙ በጎ ነገሮች አሉበት ቡድኑ ማለት ይችላል። እንግዲህ 4 ከኋላ መጀመሩ ያለ ጥርጥር ዝም ብለህ ቡድኑን ስታየው በቃ ስርዓት ያለው ከኋላ እንቅስቃሴ ሊኖር እንደሚችል በደንብ የታዘብኩበት ነው። በተለይ የተሻሉ የነበሩበትን እንደው ትንሽ ሻል ያሉ የነበሩበትን ፈርስት ሃፍ ላይ ስታይ ከኋላ ሲወጡ ይሄ 4 ተከላካይ መኖር እውነተኛ ከኋላ ያሉ የግራም የቀኝም ተከላካዮች መኖራቸውን ስታይ የሆነ መልክ አለው ቡድኑ። ይቅርታ አድርግልኝና በተወሰነ መልኩ እንግዲህ ጋዜጠኞችም ሲተቿቸው የነበሩት ይህ ሰውዬ ለምን አፕሮች አይቀይሩም፣ ወደ መደበኛው 4-3-3 ለምን አይገቡም፣ ወይም ደግሞ 4 ከኋላ ለምን አይጀምሩም የሚለውን ነገር በቃ ተገቢ ኮመንት እንደሆነ እሳቸውም እንግዲህ በተጨባጭ በራሳቸው ያሳዩን ሁኔታ ነበረ ትናንት ማለት እችላለሁና ካሁን በኋላ እንደውም ጥያቄም ሆኖ ቢመጣባቸው ሞክረውት እኮ ተሳክቷል የሚል ማሳያ የትናንቱ ጨዋታ ሁሉ ሆኖ ሊቀርብ እንደሚችል ነው እኔ በግሌ ያየሁትና
መልክ ያለው ሲከላከሉ የተሻለ ነገር ያለበት እንደውም የሚገርምህ ነገር ከኋላ ያሉት የመሃል ተከላካዮች ደካማ የሆነውን ከዚህ በፊት የምናውቀውን ኡጋርቴን ሁሉ የተወሰነ መረጋጋት ሲፈጥሩለት አይቻለውና ይሄ ከምንድነው ከተጫዋቾች አሰላለፍ ረገድ ጋር በተያዘ የሚነሳባቸው ጥያቄ እውነትም መሰረታዊ ጥያቄ መሆኑን ትናንት ያረጋገጠ ነበር። በተለይ ፍረስታፉ ማለት ትችላለህ እንግዲህ ጎልም ሳይገባባቸው የወጡ መሆኑን ስታይ እንደ አንድ በጎ ነገር ሊንጸባረቅ የሚችልበት እድል አለ ብዬ ነው ማንሳት የምችለው። እንግዲህ ማርቲኔዝ ሄቨን በረኛው ብቻ ሳይሆን ዶርጉም በተለይ መጀመሪያ 45 ላይ እንዴት አሪፍ እንደነበረ አስተውለናል። ልክ ስጠቅስ እንደነበረው በተወሰነ መልኩ የፈርናንዴዝ አለመኖርን ምናልባት የተጫዋቾች ለውጥ ሲያደርጉ በጣም ወጣት ተጫዋቾችን ለመጠቀም መገደዳቸውን አማራጭ አልባ መሆናቸውን ቢኖር ኖሮ ፈርናንዴዝ ብለህ ልታነሳ ካለመቻል በቀር በተረፈ በቃ የፈርናንዴዝ አለመኖርን ምንም ጥያቄ ልታደርግ የምትችልበት እድል እንደሌለ በደንብ ማሳያ ሆኖ የቀረበ ነው ብዬ ነው መናገር የምችለው ጨዋታው። ከዛ ውጪ ግን ምንድነው እንዳልኩ ሜንታሊቲው ቡድኑ ጥሩ ነበር። የሆነ ተጫዋቾቹ ራሳቸው ታያለ ማለት ፊዚካሊም የሚታይባቸው ነገር አለ፣ ንቃትም እንደነበራቸው ታያለ። ቢበለጡም የሆነ ኔጌቲቭ ሜንታሊቲ አልነበረም ቡድኑ ውስጥ በአጠቃላይ ዝም ብለህ ስትመለከተው ማለት ይቻላል። ግን በመጥፎ መልኩ ልታነሳ የምትችለውና እንደ ስህተት አድርገህ ልጠቅስ የምትችለው እዚህ ቡድን ውስጥ የኮቹ የተጫዋቾች ለውጥ በጣም አስደንግጦ የነበር አትሰም ፖይንት ላይ የሚገርም ነገር ካዚሜሮ እሱ መሆኑን እስኪጠራጠር ድረስ እንግዲህ በሌኔ ዮሮ ነው የቀየሩትና ዮሮ ደግሞ ከሰሞኑ እኔም አንተም እንደምናነሳበት ተደጋጋሚ ዩናይትድ ላይ ለተቆጠሩ ጎሎች መነሻ የሆነ ተጫዋች ነውና ካዚሜሮን አውጥተው ይሄንንም ተጫዋች እንግዲህ ዛቡ ወደ ተከላካይ መስመር ማምጣታቸው ምን ያህል ጫና እንደፈጠረ በደንብ በተጨባጭ ታይቷልና እንደውም ይሄ ተጫዋች እንግዲህ ካዚሜሮ በአየር ላይ ለሚላኩ ኳሶች ኒውካስል እንግዲህ ኳስ በአየር ላይ ደጋግሞ ይልካልና የመግጨት በጣም ልዩ ኳሊቲ ያለው ተጫዋች ነው። እንደምታውቀው በአየር ላይም ጥሩ ነው። በዚህ ላይ ደግሞ ባለፈውም ጌም ላይ አርፎ የመጣ ተጫዋች ነው ካዚሜሮና በተወሰነ መልኩ አሁን ለምንድን ነው ይሄ ለውጥ የተደረገው ብለህ አንዱ ጥያቄ እንድታነሳ ያደርጋል። በእርግጥ ሜሰን ማውንት እንግዲህ ሰከንድ ሃፍ ላይ አልተመለሰም፣ ጉዳት ገጥሞታል። ወጣቱ ፍሌቸር የሚሉት ልጅ ነው ተክቶት የገባው። ከዛ ውጪ ግን በስተመጨረሻም የማርቲኔዝ እና የሉክ ሾው ደግሞ መውጣት እንግዲህ የተወሰኑ ደቂቃዎች ነው የቀሩት። ኦፍ ኮርስ ቡድኑ በዛ ሰዓት ማቹሪቲ ይፈልጋል፣ ልምድ ያላቸው ተጫዋቾች ይፈልጋል። የቀየሯቸው ለውጦች ደግሞ በጣም ያስደነግጡ ነበር። ይቅርታ አድርግልኝና ማሌሲያ ነው አንዱ የቀየሩት። ከዛ ደግሞ ወጣቱ ፍሬድሪክ የሚባል ተጫዋች ነው የቀየሩትና አደገኛ ሰዓት ላይ እነዚህ ለውጦች ማድረጋቸው ምን አስበው ነው ብለህ ሁሉ ጥያቄ እንድታነሳ ያደርጋልና በምን አይን አይቶት ነው ሁሉ ብለህ በተለይ እዚህ ጨዋታ ላይ ነጥብ ጥለው ቢሆን ኖሮ የሆነ ነገር ተቆጥሮ ሽንፈት ተፈጥሮ ቢሆን ኖሮ ምን አይነት ውሳኔ ነው የወሰኑት በሚል እንግዲህ እንዴት ይተቹ እንደነበር ማሰብ ትችላለህና ግን እግር ኳስ ሁሉ ጊዜም እንዲህ ነው ገባህ ለትችት አቁልቁ በተነሳበት ሰዓት ያው ይሄ ነገር ሳይሳካ እነዚህም የገቡ ተጫዋቾች የተለየ ነገር ባይፈጥሩ በቃ ሳተቻቸው እንዲህ አሁን እንግዲህ እኛ በቅሬታ መልክ እንደምናነሳው ሐሳብ አንስተት ይሄዳል። ግን የትችት መጠኑ ይለይ ነበር። አሁን በእርግጠኝነት ነው ነገር ተሸንፈው ቢሆን ኖሮና ይሄንን ስታይ በጣም አስገራሚ ነገር ነው ሰውየው የፈጸሙት በችግር ረገድ ስታነሳ። ከዛ ውጪ ግን ኒውካስል መውቀስ ካለበት በዚህ ጨዋታ ላይ አንድ ነጥብ ምናልባትም እንደ ሰከንድ ሃፍ ዶሚኔሽናቸው ሌላም ተጨማሪ ጎል አስቆጥረው ሁለተኛም ጎል ሊያገኙ ይችሉ ይሆኑ ነበር ብለህ ልትናገር ትችላለህ። ሊያሸንፉ የሚችሉ ነበር ልትል ትችላለህ። ግን አቻውንም ሳያገኙ መውጣታቸውን ስታይ አንድ ነጥብ ይገባቸው ነበር ብለህ የሆነ ስሜት ልታንጸባረቅ ትችላለህ። በተረፈ ግን ስኬታማ ያልሆኑት በራሳቸው የማስጨነቅ ሞር ዶሚኔት እንዳደረጉት ተደጋጋሚ ድል አለመፍጠር መሆኑን ስታይ መውቀስ ያለባቸው ራሳቸውና ራሳቸውን ብቻ ነው ማለት ትችላለህ። ለዩናይትድ ግን በጣም 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 ቁልፍ ድል ነው። እንዳልከው ወደ ላይ መጡ ወደ አምስተኛ ከሲቲ እንግዲህ ከቼልሲ 29 ነጥብ እኩል ነው የሆኑት። ኦፍ ኮርስ ቼልሲ ዛሬ ጨዋታ ያለው ያ እንደተጠበቀ ሆኖ ደግሞ መጪ ጌሞችን ስታይ በተለይ አሁን በቀጣይ ያሏቸው 1-3-4 ጌሞች ቀለል ያሉ ናቸውና ከወልቭስ ከበርንሌ ከሊድስ ከብራይተን ይጫወታሉና ሁለቱ ሆም ሁለቱ አዌይ ነውና እነዚህ ስታይ ይሄን ጨዋታ አሸንፈው መውጣት ትልቅ ተስፋ የሚሰንቅልህ ነው የሚለውን ሐሳብ ለማንሳት ነው በአካል ትክክል ዴቭ። በተለይም የሊሳንድሮ ማርቲኔዝ ወደ ቡድኑ መመለስ ዴቭ ተቀይሮ ሲወጣም ከደጋፊ የነበረውን ሪአክሽን ስትመለከት ደግሞ እሱ ከ327 ቀናት በኋላ መጥቶ በዘንድሮ የውድድር ዓመት ለሁለተኛ ጊዜ ነው ቡድኑ ክሊን ሺት ያስመዘገበው እና በቋሚ አስተላለፍ ውስጥም የገባው ማለት ነውና የሱ ወደ ቡድኑ መጥቶ በክሊን ሺት መውጣትም ደጋፊዎቹን የበለጠ ይሄን ተጫዋች እንደሚወዱት ይታወቃል።
በደንብ መተማመናቸውን እንዲጨምሩ እንደሚያደርጋቸው የሚያሳይ ነው። ባለፈው ስናነሳ ነበር ዴቭ፣ አንተም ስታነሳ ነበር አሰልጣኙ ይሄ በ3-4-3 አስተላለፈን ወደ 4-3-3 የሚለውን መንገድ ደግሞ የብሩኖ መጎዳት ለወጣቶች እድል መስጠት የሆነ ሶሉሽን መፍጠር አለብን የሚለውን ነገር ሲያነሱ ነበርና ያቁማር እንግዲህ ካስደናቂ ጎል ጋር ዶርጉ ለመጀመሪያ ጊዜ በማንቸስተር ዩናይትድ ግብ እንዲያገኝ ያስቻለውን ይሄ በቀኝ መስመር በኩል እንደ ዊንግ ባክ የሚመስል አጫውተን እንዲተገብር አድርጎት በጨዋታው ማስደናቂ ሆኖ ይሄ ተጫዋች እንዲወጣው ያደረገ ይመስላል። ትክክል ነው። ሁለተኛ አጋማሽ ላይ አጠቃላይ በጨዋታ እንቅስቃሴም በ90 ደቂቃ የኳስ ቁጥጥር ቢባል 66% የሚለውን በኒውካስል በኩል ታስቀምጣለህ። ግን ይሄ የኳስ ቁጥጥር በሚገባው ልክ ተጠቅመውበታል የሚለውን ደግሞ ኒውካስል ከሜዳው ሲወጣ በጣም የሚቸገር ቡድን ነው። ካለፉት 11 ከሜዳው ውጭ ያደረጋቸው ጨዋታዎች አንድ ድል ብቻ ነው ያለው የሚል ነገርም አለና ኒውካስል ዘንድሮ እንግዲህ አንዳንድ ይሄ ኢንኮንሲስታንት የመሆን ነገር አለው። ደግሞ እንደ ይሳቅ አይነት ተጫዋችን በደንብ ማጣታቸውን በቃ ከጊዜ ወደ ጊዜ ያያየን ወሳኝ የምትለው አጥቂ የለም። ካሎም ዊልሰን ከቡድኑ ወጥቷል። ሁለቱ ወሳኝ ወይም አንደኛና ሁለተኛ የምትላቸው አጥቂዎች እንኳን ቡድኑ ውስጥ እንደሌሉ የተመለከትንበት ቡድን ነውና ኒውካስል ላይ በደንብ ጥያቄ እንድታነሳ የሚያደርግ ነው። ደግሞ የአሰልጣኙ ቅያሬ ዴቭ እነዚህን ወጣት ተጫዋቾች አሁን ይሄ የኦልድ ትራፎርድን ድባብ በደንብ እንዲለምዱና መሞገስም ካለባቸው እንደዚህ አይነት ቁማር ቆምረውም ጭምር ነው ያሸነፉት የሚለውን ክብር ለማግኘት የተደረገ ጥረት ያለ ይመስላል። ግን ሪስክ አለው በጣም ሪስክ አለው ዴቭ። እና ደግሞ ያው አሸናፊ ሁሉ የእግር ኳስ እንደዚህ ነው። ብሩኖ በቃ ለመኖሩ ከዚህ በላይም የግብ ዕድሎች እንዳይፈጠር አድርጓ ምናምን የሚል ነገር ከጨዋታው በኋላ ይነሳ ነበር። ስለ 3 ነጥቡ ከተገኘ በኋላ ግን ስለ ብሩኖ ያው ቢኖር ተቀማጭቶ ነበር ያልክ ነው የምታነሳው እንጂ አለመኖሩን ብዙ ፊል አላረጉትም ደጋፊዎች። ቅድም ባልኩት መልኩ ቀጣይ ጨዋታዎች ላይ ያ ነገር ካለ መመልከት ያለብን ለሁሉም ጥሩ ጣፋጭ ነጥብ ነው። በቀጥታ ወደ ሌሎች ጉዳዮቻችን እንለፍ። ከሰዓታችን አንፃራችንን እንሂድ። አንድ 15 ደቂቃ ጨዋታ አንስተናል። ቀድመን የምናነሳው እንግዲህ ሲቲን ጉዳይ ነው አይደል? በሲቲ ኦፍ ግራውንድ የሚያደርገውን ከኖቲንግሃም ፎረስት የሚደረግ ጨዋታ ነው። ትክክል። የ18ኛ ሳምንት ቀጣይ ጨዋታ ማለት ነው። የትናንቱ ጨዋታ የቦክሲንግ ዴይ በእንግሊዞች ቦክሲንግ ዴይ ነው የሚሉት ዴቭ። ብዙ ነገሮች በግማሽ ቀንሰው በቃ ይሄ ስጦታ መስጠት ካለብህም እንደዚህ አይነት ነገሮችን በስፋት የሚከናወኑበት ቀን ዲሴምበር 26 ወይም ታህሳስ 26 ነበር። እንግዲህ በማግስቱ ሊጉ ሲጀመር የሚጀምሩት ኖቲንግሃም ፎረስት እና ማንቸስተር ሲቲ ናቸው ዴቭ። አርሰናል ቀጥሎ ጨዋታውን ስለሚያደርግ ይሄ ጨዋታ ከተጠናቀቀ በኋላ ስለሆነ ማንቸስተር ሲቲ አሸናፊ የሚሆን ከሆነ ዴቭ ሊጉን መምራት ጀምሮ እንደባለፈው ሳምንት ማለት ነው። ምናልባት ይሄ ነገር እንደ አድቫንቴጅ ለማንቸስተር ሲቲ ሊሆን ይችላል። አርሰናሎች ደግሞ ጫና ውስጥ እየገቡ እንዲጫወቱ ያደርጋቸዋል። ደግሞ ሲቲ ነጥብ ጥሎ ደግሞ የሚሆን ከሆነ በተቃራኒው አርሰናሎች በደንብ ማስፋት እንችላለን ብለው ኮንፊደንሳቸውን ጨምረው እንዲገቡ የሚያደርጋቸው ይመስላል። ማንቸስተር ሲቲ ዌስትሃምን 3-0 አሸንፎ ነው የመጣው። ኦፍ ኮርስ የዌስትሃም ድል ብቻ አይደለም የሚነሳው ዴቭ። 5 ተከታታይ ድሎችን የፔፕ ቡድን አስመዝግቦ ከ10 ያለፉት ጨዋታዎች 8ቱን ድል አድርጎ ነው የሚመጣው። የ2 ነጥቦች ልዩነት ብቻ ከመሪው አርሰናል ጋር አስመዝግቦ ይሄ ጨዋታ ይደረጋል። ኖቲንግሃም ፎረስት በሊጉ እንግዲህ 17ኛ ደረጃ ላይ ነው የሚገኘው ዴቭ። በ17ኛ ሳምንት ከፉልሃም ጋር በነበረው ጨዋታ 1-0 በሆነ ውጤት ተሸንፎ ይመጣል። ከማንቸስተር ሲቲ ጋር ያላቸው ነጥብ ልዩነት ዴቭ 19 ነጥብ ልዩነት አላቸው። እንዳነሳሁት 17ኛ ናቸው። በማላቸው 15 ደረጃ ልዩነት አለ። አሰልጣኝ ሾን ዳይች ወደዚህ ቡድን ከመጡ በኋላ መሻሻል እንዳለ መቼስ ግልጽ ነው ዴቭ። በውጤት ረገድ ብቻ ያንን ማየት ትችላለህ። ከ13 ጨዋታ 7 ድል ነው። 4 የሊግ ጨዋታ ብቻ ነው። በኑኖ ኤስፒሪቶ ሳንቶ እንደዚሁም በአንጅ ፖስቴኮግሉ መሪነት እንኳን እንደዚህ አይነት ድልን ማግኘት አልቻሉም። 3ኛው ቋሚ የአሰልጣኝነት ቅጥር ነው በኖቲንግሃም ፎረስት በኩል ዘንድሮ የተመለከት ነው ዴቭ። ከ7 ጨዋታ 1 ድል ብቻ ነው ኖቲንግሃም ፎረስት በማንቸስተር ሲቲ ላይ ያለው። ደግሞ ታስታውሳለህ አምና ነው ይሄ የአሸናፊነት በካሎም ሁድሰን ኦዶይ አማካኝነት 1-0 አሸንፈው ነበረ። ከዛ በፊት ማንቸስተር ሲቲ
ከ9 ጨዋታ 9ኙንም አሸንፎ ነበርና ፍጹም የሚባል ዶሚኔሽን በኖቲንግሃም ፎረስት ላይ ነበረው። ሃላንድ እንግዲህ ዴቭ ተቀዛቅዟል ሲባል ግቦችን ያስቆጠረ እየተመለከትነው ነው የምንገኘው። ዘንድሮ በሊጉ 19 ጎሎችን በ17 ጨዋታ በአጠቃላይ ለብሔራዊ ቡድኑና ለክለቡ በሁሉም መድረክ በ28 ጨዋታ 38 ግቦችን አስቆጥሯል። ግን አሁን ማንቸስተር ሲቲ ሃላንድ ካላስቆጠረልኝ በቃ ግብ አላገኝም ብሎ ፔፕ የሚሰጋበት ነገር ያለ አይመስልም። እንደ ፊል ፎደን፣ ራያን ሼርኪ አይነት ተጫዋቾች ለቡድኑ ግልጋሎታቸውን በደንብ እየሰጡ እንዳሉ እየተመለከትን እንገኛለንና የፔፕ ቡድን ትክክለኛ ፈተና አግኝቷል ወይ የሚለው ጉዳይ አሁንም ጥያቄ ሆኖ ሊቀጥል ይችላል። ግን ደግሞ እየሄደበት ባለውና እያንዳንዷን የዕለት ተዕለት እንቅስቃሴውን እያከናወነ እንዳነሳውት ተከታታይ ድሎችን እያስመዘገበ ደግሞ መሪው አርሰናል ጋር ያለው የነጥብ ልዩነትም 2 ብቻ መሆኑ ፔፕ ነው አሰልጣኙ። የዋንጫ ልምድ አለው። ተጫዋቾቹ በርካታ የሊግ ዋንጫዎችን ያሳኩ። ፊል ፎደን በዚህ ወጣት እድሜው ስንት የሊግ ዋንጫ እንዳሳካ እናውቃለንና የዋንጫ አሸናፊነት ታሪክ በደንብ ያላቸው ስለሆኑ እና ከአርሰናል አንገት ስር ሆኖ በደንብ እየተነፈሱ ያሉበትን ሁኔታ እየተመለከትን እንገኛለንና ይሄኛውም ጨዋታ እንግዲህ በጥሩ መልኩ የመጣላቸው ይመስላል። የቡድን ዜናዎችን በተመለከተ ዴቭ መጣ ከሆነ በኢብራሂማ ሳንጋሬ እና ዊሊ ቦሊ እንግዲህ ሁለቱ ተጫዋቾች ለኮት ዲቯር የሚጫወቱ ናቸውና ሁለቱ የሉም። ከዛ ውጪ ክሪስ ውድ አጥቂው እና ደግሞ ሪያን የቴስ ይሄም የቡድኑ አምበል እንደሌሉ ተገልጿል። ማትሴልስ ግብ ጠባቂ ወደ ቡድኑ ይመለሳል ተብሏል። ለማንቸስተር ሲቲ ትልቁ ነገር ስቲል አሁንም የመጨረሻ ነገር ማየት አለብን ብሏል። ግን ሮድሪ ወደ ቡድኑ ተመልሷል የሚል መረጃ ወጥቷል። ስለዚህ የአማካኝ ክፍሉን በሚገባ የማጠናከር አቅም ያለው ተጫዋች እንደሆነ ምንም ጥርጥር የለውም። ሮድሪ እሱ ይመለሳል። ጆን ስቶንስ፣ ኦስካር ቦብ፣ ጀሬሚ ዶኩ አይነት ተጫዋቾች የሉም። ደግሞ ኦማር ማርሙሽ እና ሪያናት ኑሪም ደግሞ ከአፍሪካ ዋንጫ ጋር ባላቸው ተሳትፎ ምክንያት ከቡድኑ የሌሉ ተጫዋቾች ናቸው። ዴቭ እንግዲህ የኖቲንግሃም ፎረስት በአሰልጣኙ ስር ምን አይነት መልክ አለው ስትል ይሄ በጣም ፕሬስ የሚያደርግ ቡድን እንዳልሆነ ተመልክተናል። በበርንሌይ የምናውቃቸው አሰልጣኙ ይሄ በዲፕ ብሎክ የሚከላከል እና ደግሞ አንዳንድ ልዩነት የሚፈጥሩ ተጫዋቾችን የሚጠቀም ደግሞ የቆመ ኳስንም ዋና ታርጌት አድርጎ የሚቀጥሉ አሰልጣኝ እንደሆኑ ከዚህ በፊት ልምዳቸው አሁንም ደግሞ በኖቲንግሃም ፎረስት ያንን ነገር እያስመለከቱን እንዳለ በሚገባ ያየነበት ጊዜ ይመስላል። ቅድም ባነሳሁት መልኩ ጀሬሚ ዶኩ የለም የሚል ነገርን አንስቻለሁና ፔፕ እነዚህ ጆን ስቶንስ እና ጀሬሚ ዶኩ አይነት ተጫዋቾች ለአሁኑ ፖዚቲቭ የሆነ ነገር የለም ግን በቅርቡ ይመለሳሉ ብሎ እንደሚያስብ ተናግሯል። ምናልባት ሰንደርላንድን የሚገጥምበት ጨዋታ ይኖራል። ከዛም ደግሞ ከቼልሲም ጋር የሚደረግ ጨዋታ ይኖራልና በዛ ጨዋታ ተጫዋቾቹ የሚመለሱበት እድል ሰፊ ስለመሆኑ ፔፕ ገልጿልና እንግዲህ ማንቸስተር ሲቲ በምን መልኩ ይህንን ጨዋታ ያሸንፋል የሚለው ጉዳይ ይጠበቃል። ኖቲንግሃም ፎረስትን በቅርቡ ሊቨርፑልን ሲያሸንፍ ነው አይደል የተመለከትነው 3 ግቦችን አስቆጥሮና ያ ጨዋታ በጣም የሊቨርፑል ዝቅ ማለት ነው ወይንስ የኖቲንግሃም ፎረስት ጥሩ መሆን ነው ለሚለውም ጉዳይ አንደኛ ምላሽ የሚኖረው እንቅስቃሴ ይመስላል። ኦፍ ኮርስ ሊቨርፑል ፍርክስክስ ያለ ቡድን ሆኖ የተመለከትንበት ይሄ ሲባል ደግሞ አሰልጣኙ ጥሩ ስራ አልሰራም ማለትም አይደለምና አስደናቂ መከላከል በደንብ የተደራጀ ክፍተት የማይሰጥ ቡድን ሆኖ ተመልክተናል። ሲቲ ግራውንድ ላይ አምና ብልጫ ወስደው ስለነበር ያ ምናልባት የልብ የሚሰጣቸው ከሆነ በኖቲንግሃም ፎረስት በኩል ጨዋታው ሲጀመር መመልከት ያለብን ይመስላል። ሲቲን የሚያረዳው ከሆነ የአምና ሽንፈቱ ያንንም ማየት ያለብን ይመስላል ዴቭና ጠንካራ ፉክክር ይኖረዋል። ግን ደግሞ ሲቲ የሊጉን መሪነት አርሰናል እስኪጫወት ድረስ ይዞ የሚወጣበትን ድል ያገኛል የሚል ግምት ነው። ክሪስ ሃተን 2-0 ማንቸስተር ሲቲ ያሸነፋል የሚል ግምት እሱም ሰጥቷል። እሱንም ተመልክቻለሁ። ያ ታይት የሚሆን ይመስለኛል። አላውቅም። በእርግጠኝነት ያው ለመከላከል ፎረስት እንደሚገባት ግምት ትወስዳለህና አጨናናቂ ግን የሆነ የአንድ ጎል ልዩነት ያለበት ጨዋታ ሆኖ በሲቲ አሸናፊነት ይጠናቀቃል የሚል ነው የኔም ግምት። ግን ታይት ጌም እንደሚሆን ዝም ብሎ
ውስጥ ይሰማዋልና በዚህ መልኩ እንለፈው። አርሰናልና ብራይተንን እናንሳ። እንግዲህ በፌስቲቭ ጨዋታ አርሰናል እንግዲህ በኤሚሬትስ ነው ብራይተንን የሚገጥመውና አርሰናሎች ካለፉት 5 ዓመታት ለሶስተኛ ጊዜ ገና ዕለት መሪ ሆነው ነው ወደዚህ ጨዋታ የሚቀርቡት የሚል መረጃ ወጥቷል። እንግዲህ የሜዳ ላይ ቶፕ ፎርም ብቃትን አጠናክረው መቀጠል ብቻ ነው የሚጠበቅባቸው በተለይ ዋንጫውን የሚያስቡ ከሆነ የሚለው የሁሉም አስተያየት ነው። ሊጉ ከተጀመረ አንስቶ የገና ዕለት መሪ ሆነው ሲቀመጡ ያሁኑ ለአምስተኛ ጊዜ ነው። ከአምስቱ ግን በአራቱ በአመቱ መጨረሻ ላይ ዋንጫ ማንሳት አልቻሉም። 2003ን ይጠቅሳሉ፣ 2002 2003ን ይጠቅሳሉ። ያኔ በዩናይትድ ነው የተነጠቁት። 2007 2008ንም እንዲሁ ይጠቅሳሉ። እንደውም ያኔ ወደ ሶስተኛነት ነው የወረዱት፣ ሁለተኛ መሆኑ አልጨረሱም የሚሉት የሚነሱ ቁጥሮች ናቸው። ዘንድሮ ግን ይህን መሪነት አጠናክሬ መቀጠል አቅም አላቸው የሚለው የበርካቶች አስተያየት ነው። እንግዲህ እስካሁን ከ17 የሊግ ጨዋታ በ12ቱ አሸንፈው መዝለቅ ችለዋል። በሜዳቸው ደግሞ ጭራሽ አልተሸነፉም። በ8ቱ የሜዳቸው ጨዋታ በ7ቱ ድል ሲያስመዘግቡ እንግዲህ በአንዱ ብቻ ነው አቻ ያወጡትና 25 ጎል አስቆጥረዋል። 6 ጎል ደግሞ የተቆጠረባቸው እንደሆነ መረጃዎች ይጠቁማሉ። ችግሩ እንግዲህ ከብራይተን ያላቸው ሪከርድ ደካማ መሆኑን ነው በስፋት የሚነሳው። ከ8 ግንኙነት አርሰናል 3ቱን ብቻ ነው ያሸነፈው። ይሄ ደግሞ ከሊቨርፑልና ዌምብልደን ቀጥሎ ዝቅተኛው የማሸነፍ ሪከርድ ያለው ከዚሁ ከብራይተን ጋር ስለመሆኑ መረጃ ሰፍሯል። በእርግጥ አርሰናል ያለፉትን 5 የሜዳው የሊግ ጌሞች በሙሉ ማሸነፉ ለዚህ ጨዋታ የተሻለ የራስ መተማመን ይዞ ወደ ሜዳ እንዲገባ ያደርገዋል የሚል ነገር አለ። ይሄም ብቻ ሳይሆን ከብራይተን ባለፉት 4 ግንኙነቶች 2 ድልና 2 ጊዜ አቻ መውጣቱም ሌላው ይሄንን ጨዋታ በተሻለ የማሸነፍ አቅም እንዲኖረው የሚያደርግ ነው የሚል ግምቶች አሉ። እንግዲህ ጨዋታው በሜዳው መሆኑም እንደ ቀላል ጥቅም የሚታይ አይመስለኝም። ኤሚሬትስ ላይ ነው ይሄ ጨዋታ የሚደረገውና ጥቅሙ ትልቅ ነው። አርሰናል እንግዲህ ለስተት ቦታ ፈጽሞ ድል መስጠት የለበትም የሚለው ነገር እንዳለ ነው። አምና በዚህ ጨዋታ አቻ ወጥቶ ነበር ነጥብ የጣለው። ምን ያህል እንዲህ አይነት ጨዋታዎች አምና ዋጋ እንዳስከፍሉት አይተናል። በካራባው ካፑ ግን ዘንድሮ ተገናኝቶ አርሰናል 2-0 አሸንፏቸው ወጥቷል ብራይተኖችን። እንግዲህ የደቡብ ጠረፉ ክለብ ብራይተን ግን የማይገመት አይነት ቲም ነው። እንደምታውቀው ፈጽሞ አቅልሎ ሊያዩት የሚችሉትም ቲም እንዳልሆነ በስፋት ይገመታል። በእርግጥ ግን ብራይተን ዘንድሮ እንደቀደሙት አመታት ነው ማለት ይከብዳል። በሊጉ 9ኛ ስፍራ ላይ ነው የሚገኙት። በኮቹ አመራር እንግዲህ ክለቡ የተረጋጋ ቢመስልም ዘንድሮ ግን የወጥነትና የኳሊቲ ችግር እንዳለበት ይታያል። ባለፉት 4 ጨዋታዎች ማሸነፍ አልቻሉም። ወሩን ሙሉ ያለምንም ድል ነው የተጓዙት። እንግዲህ ባለፉት 17 የሊግ ጨዋታዎች በ12ቱ በተለይ ፈርስት ሃፍ ላይ ጎል ማስቆጠር ቡድኑ አልቻለም እና ምን ያህል የማጥቃት እንከን እንዳለባቸው እየታየ ነው። ከ2 በላይ ጎል ያስቆጠሩት 3 ጊዜ ብቻ ነው ዘንድሮ በነገርህ ላይና ከሰንደርላንድ ባደረጉት የቅርብ ጨዋታ አማካኝ እድሜያቸው ግን ከ23 ዓመት በታች የሆኑ 11 ተጫዋቾችን አሰልፈው ነበር የሚል መረጃ ወጥቷል። ይሄ እንግዲህ አማራጭ ማጣትም ጉዳትም ቅጣትም ይዞ የሚመጣው ነው። ኮቹ ራሳቸው እንግዲህ 32 ዓመት ነው እድሜያቸውና ይሄ ሲታሰብ የሰውየውን ስራ ለማድነቅ እንደማይቻል ግምት መውሰድ ትችላለህ። አርሰናል እንግዲህ ከካራባው ዋንጫው አሰላለፍ 7 የሚደርሱ ተጫዋቾችን ቀይሮ ይገባል ተብሎ ነው የሚገመተው። ራያ ወደ ጎል ይመለሳል። አማካይ ላይ እንግዲህ ዴክላን ራይስ፣ ዙቤሜንዲና ኦዴጋርድ ቦታቸውን ይዛሉ ነው የሚባለው። በካራባው ጥሩ የነበረው እንግዲህ ኖርጋርድ የግድ ቤንች ይሆናል። ሳካ፣ ዮኮሬሽና ትሮሳርድም እንዲሁ ወደ አጥቂ መስመር የሚመለሱ ተጫዋቾች ናቸው። እንግዲህ የሄንካፔ መመለስ ተነግሯል፣ ከጉዳት ተመልሷል የሚል መረጃ አለ። የተከላካይ ጥምረት ላይ እንግዲህ ሪካርዶ ካላፊዮሪ ነው ሲሰለፍ ያየነው ባለፈው ጨዋታ ላይ። ይሄንን እንዴት ያደርጋል? ይነካኩታል ወይስ ሄንካፔ ወደ መስመር ይመለሳል? ካላፊዮሪ ወደ ግራ ቦታ ይሄዳል? ማየት ያለብን ቁም ነገር እንደሆነ በርካቶች እያነሱ ነው። ግን ዋና ዋና በካራባው ካፕ ያልተሰለፉ ተጫዋቾች በቋሚነት ወደ ቡድኑ የሚመለሱበት ነው የሚል መረጃ ወጥቷል። እንደተቀስኩት እንግዲህ ሄንካፔ አልነበረም፣ አሁን ከጉዳቱ ይመለሳል ተብሏል። ከዛ ውጪ ማርቲኔሊም አጠራጣሪ ነው የሚል ነገር አለ። ግን አርቴታ ትናንት ሲናገር ኖክ ነው ምት ነው፣ ስለዚህ ሊደርስ የሚችልበት እድል አለ ብሏል። ራያ ግብ ጠባቂው 150ኛ ጨዋታውን በአርሰናል ያደርጋል። 150ኛ ጨዋታው ነው ከአርሰናል ጋር ይሁን አጠቃላይ አላወቅኩም። 150ኛ ጨዋታው ስለመሆኑ መረጃ ወጥቷል። ማስኩዌራ፣ ተከላካዩ ገብርኤል፣ ቤን ዋይት እና ዶማን የሌሉ ተጫዋቾች ናቸው። በብራይተን በኩል ዌልቤክ እና ፖል ቫን ሄክ ይመለሳሉ ተብሏል። ሊዩስ ደንክ እና ዲያጎ ጎሜዝም ከቅጣት የሚመለሱ 2 ተጫዋቾች ናቸው። ዌፈር መድረሱ አለመድረሱ አጠራጣሪ ነው። ባሌባ እንግዲህ አፍሪካ ዋንጫ ሄደዋል የለም። ማርችና ግን ዌብስተርን ግን የሌሉ ተጫዋቾች ስለመሆናቸው መረጃ ወጥቷል። እንግዲህ ኦዴጋርድ መመለስ እድሎች የመፍጠር አቅሙ
ትልቅ ስለመሆኑ ይነገራል። በሊጉ ከዶኩና ከሼሪክ ቀጥሎ በክፍት ጨዋታ ድል የፈጠረ ሶስተኛው አስደናቂ ተጫዋች መሆኑን የኦፕታ መረጃ አስፍሮ አይቻለው። ኤቨርተን ላይ ብቻ 4 ቻንሶች ፈጥሯል። እንግዲህ እንደምታስታውሰው ተጫዋቾቹ ግን ይሄንን እድል ወደ ጎል መቀየር አልቻሉም። ሳካ እንግዲህ የኦዴጋርድን እድል የመፍጠር አቅም ይጠቀምበታል ወይስ አይጠቀምበትም የሚለው ትልቁ ጥያቄ ስለመሆኑ ነው መገናኛ ብዙሃን አሁንም እያነሱ ያሉት። ይሄ ጨዋታ ከብራይተን ወቅታዊ ብቃት እንዲሁ አርሰናል በመሪነት ለመቀጠል ካለው አቅም አንፃር እንደተጠቀሰው ኤሚሬትስ ላይ ከመሆኑ አንፃር ብዙዎች ግምቱን ለአሸናፊነቱን ለአርሰናል ነው የሰጡት። እኔም ለአርሰናል ነው የዚህ ሳምንት የአሸናፊነት ግምትን የሰጠሁት። በርካቶች 2-0 3-0 ጠባብም ይሆናል አይደለም ግምታቸው በሁለት ጎል ልዩነት የሚል አስተያየቶችን ሲያንጸባርቁ አይቻለው። እኔም በግሌ እንዳልኩት እኔም አሸናፊነቱን በዚህ ሳምንት ለአርሰናል ነው የምሰጠው። በአካል የዳቪድ ራያን ስታነሳ ነበረ ዴቭ ከ100 ተሻግሯል በአርሰናል በሁሉም መድረክ ማለት ነው። ይሄ 150ኛው የሊግ ጨዋታው ነው። ስለዚህ አጠቃላይ ነው በአርሰናል ብቻ ሳይሆን የብሬንትፎርዱንም እንቅስቃሴ የሚያጠናቅቅ እሱንም የሚያካትት ነው። ብዙ ይሄ ጨዋታ ብዙ ለአርሰናል የሚመቸው አይነት አይደለም ዴቭ። ከብራይተን አፕሮች አንፃር ብዙ ጊዜ አሸናፊነቱን እኔም ለአርሰናል ነው። ቅድም አንተ ሲቲ ላይ መጨናነቅ ባልከው አይነት መልኩ ነው ይሄን ጨዋታ አርሰናል የሚያሸንፈው ወይም ያሸንፋል ብዬ የምገምተው ዴቭ። የሊቨርፑልን ጨዋታ ምናንሳ ካለን ሰዓት አንፃር ሊቨርፑል ከወልቭስ የሚያደርጉት ጨዋታ እንግዲህ በትልቁ የሚጠበቀው ሌላኛው ጨዋታ ነው። የሚጠበቀው ያው ከወልቭስ አንፃር አይደለም ዴቭ። ወልቭስ የተለየ ተአምር ይፈጥራል ተብሎ ሳይሆን በሊቨርፑል በኩል ነው። ምክንያቱም ሊቨርፑል ይህንን ጨዋታ ያሸንፋል ተብሎ ነው የሚገመተውና ሊቨርፑል የሚያሸንፍ ከሆነ ቼልሲና አስቶን ቪላ እንቅስቃሴ ያደርጋሉና ቼልሲ የሚሸነፍ ከሆነ ሊቨርፑል አራተኝነት ቦታውን በደንብ የሚይዝበት አጋጣሚ ይፈጠራል። ስለዚህ ኢቨን ቼልሲ አቻ ቢወጣ እንኳን ሊቨርፑል ካሸነፈ የደረጃ ለውጥ ይኖራል። ሊቨርፑል አቻ እንኳን ቢወጣ ከዩናይትድ በላይ የሚቀመጥበትን እድል አለና አሁን 6ኛ ነው። በደንብ የሚሻሻልበትን እድል ሊፈጥር ይችላል ተብሎ ይገመታል። ወልቭስ ያው 20ኛ ነው እንደምናውቀው 10 ተከታታይ የሊግ ሽንፈት የገጠመው ቡድን ነው ዴቭና ያው ወልቭስ ካልወረደ ነው የሚገርመን ዘንድሮ። ሊቨርፑል ደግሞ 3 ተከታታይ ድሎችን አስመዝግቦ መጥቷል። እንግዲህ ከኢንተር ሚላን ድል አግኝቷል። ብራይተንን አሸንፏል። ደግሞ ባለፈው ቶተንሃምን 2-1 በሆነ ውጤት አሸንፎ ነው የመጣው። በተለይም ደግሞ ያ ጨዋታ በጣም የሚያስቆጨው ይሳቅ አስደናቂ በቃ ይሄ የሚታወቀው ይሳቅ የሚያስቆጥራቸውን አይነት ጎል አስቆጥሮ ግን ከፍተኛ የሆነ የእግር ጉዳት ገጥሞታል የተጫዋችና ከዚህ በኋላ ለረጅም ጊዜ ከሜዳ ይርቃል ተብሎ ነው የሚጠበቀው። ሊቨርፑል በኖቲንግሃም ፎረስት በፒኤስቪ 3-0 እና 4-1 ከተሸነፈ በኋላ ባደረጋቸው ጨዋታዎች ዴቭ አልተሸነፈም። ይሄ አሁን እየተጠናቀቀ ባለው ወርም በታህሳስ ወር ማለት ነው ምንም አይነት ሽንፈት ያልገጠመው ቡድን ሆኖ እየተመለከት ነው እንገኛለን። በወልቭስ በኩል የሚያስቆጨው አሁንም ብዙዎች እያነሱ ያሉት የአርሰናሉን ጨዋታ ቢያንስ 1 ነጥብ ይገባቸዋል የሚሉ ሐሳቦችን ሲያነሱ ነበር የሮብ ኤድዋርድስ ቡድን። ከዛ ውጪ ከሊቨርፑል አንፃር ይህን ጨዋታ ካየ ነው ልክ መስከረም 27 እስከ ህዳር 26 2025 ዴቭ ባደረጓቸው 12 ጨዋታዎች 9 ጨዋታዎችን ተሸንፏል። ከዛ በኋላ ግን ሊቨርፑል 5 ጨዋታ ሳይሸነፍ እየተጓዘ ነው የሚገኘው። 3 አሸንፎ 2 ጨዋታዎችን በአቻ ውጤት አጠናቋል። ከቦክሲንግ ዴይ እስከ አዲስ ዓመት ባሉት ጊዜያት ማለት ነው ዴቭ ሊቨርፑል 31 ጨዋታዎችን አድርጎ 25 ድል አድርጓል ይላል። ይሄ ጨዋታ በአንፊልድ ሮድ ነው ዴቭ። የአንፊልድ ሮድን ቁጥር ብቻ ከተመለከትን ማለት ነው በሊጉ ደግሞ ከ20 ጨዋታዎች ማለት ነው 17 ድሎችን ሊቨርፑል አስመዝግቧል። ከቦክሲንግ ዴይ እስከ አዲስ ዓመት በሚመጡት ቀናት ውስጥ ባደረጋቸው ጨዋታዎች እንደዚህ አይነት ቁጥር አስመዝግቧልና የአዲስ ዓመት ዋዜማና ደግሞ ከክሪስማስ ማግስት የሚመጡ ጨዋታዎች ለሊቨርፑል ይመቻሉ ተብሎ ነው እየተነገረ የሚገኘው። ከቡድን ያው ካለን ሰዓት አንፃር ፈጠን እያለ ነው ካለን ሰዓት አንፃር የኮዲ ጋክፖ ጉዳይ ተነስቷል። ይሄ ተጫዋች ወደ ቡድኑ ይመለሳል የሚል ነገርን አንስተዋል። ከዛም ውጪ
የዶሚኒክ ሶቦስላይ የቡድኑ ወሳኝና ምርጥ ተጫዋች የቢጫ ክምችቱ እንግዲህ 5 ደርሷል። ስለዚህ ይሄ ጨዋታ ያመልጧል ተብሏል። ጆ ጎሜዝ በጉዳት የለም፣ ጂዮቫኒ ሊዮኔ የለም። በአፍሪካ ዋንጫ ተሳትፎ ምክንያት ደግሞ ሙሐመድ ሳላህም ከቡድኑ ውጪ ሆኗል። ዴቭ እና እንግዲህ ሳላህ ከሊቨርፑል ይለያል አይለየም የሚል ነገር ሲነሳ ነበር፣ ግን ለጊዜው በአፍሪካ ዋንጫ እየተሳተፈ እንመለከተዋለን። ፍሎሪያን ቪርትዝ ባለፈው ጨዋታ ቀጥተኛ የጎል ተሳትፎ ያደረገበት ነው። አንዴ ያስቆጠረ መስሎ ግን በኦን ጎል እንደተመዘገበ እናስታውሳለን። የፍሎሪያን ቪርትዝ አሁን የመጀመሪያ የፕሪሚየር ሊግ ተሳትፎ የጎል ተሳትፎን አሲስት በማድረግ ለይሳቅ ጀምሯልና ይሄን ነገር ማስቀጠል ይችላል። በዚህኛውም ጨዋታ በቋሚ አስተላለፍ ውስጥ ገብቶ እንደምንመለከተው በእርግጠኝነት መናገር ይቻላል። ቶቲ ጎሜዝ ከጉዳት ጋር በተገናኘ በጨዋታው እንደሌለ ተገልጿል። ዴቭና እንግዲህ ይሄ ተጫዋች የለም። ስለዚህ ለወልቭሶች ሌላ እንግዲህ የመከላከል አቅማቸውን የበለጠ የሚያዳክም ጉዳት ነው እያሉት ይህን ጨዋታ እያነሱት ይገኛሉ። አርነ ስሎት ከጨዋታው በፊት ምን አሉ የሚለውን ጉዳይ ተናግሯል። ባለፉት 17 የሊጉ ጨዋታዎች የሚገባን ቦታ ላይ ነው የምንገኘው ብሏል። ኦፍኮርስ ሊጉ ሲጀመር የተሻለ እንሆናለን ብለን አስበን ነበረ ብሏል። ባለፉት ጥቂት ጨዋታዎች ግን ልዩነቶች እየጠበቡ መተዋል ብሏል። ዳኝነት አንስተዋል። እንግዲህ ዴቭ ዳኝነት እና ደግሞ የቆመ ኳስ ትልቅ ተጽዕኖ ውጤታችን ላይ ትልቅ ተጽዕኖ ነበረው ብለው እንግዲህ አሰልጣኙ ሐሳብ ሰጥቷልና ምን ያክል ያስማም። ኦፍ ኮርስ የቆመ ኳስ ምንም ጥያቄ የለውም። እነ ኮናቴ ቫን ዳይክ ኖሮ ሊቨርፑል በቀላሉ ነው ግብ እየተቆጠረበት ያለው። ሲያጠቃ ብቻ የሚያስፈራ የነበረው አሁንም ቡድኖች ሊቨርፑልን ሲያጠቁ በቀላሉ ግብ ሊያስቆጥሩ የሚችሉበት አንደኛው አማራጭ የቆመ ኳስ ሆኖ ሃይላይኑና በተለይ የቆመ ኳስ በደንብ በቃ በመለያቸው ሆኗል። ሃይላይኑ በቀላሉ ነበር የሚሰበረው እንደምታውቀው፣ ሰሞኑን የተሻለ ሆነ እንጂ ያ ዲስኦርጋናይዝድ መሆን፣ መግባባት አለመኖር፣ እንደ አንድ ዩኒት አለመንቀሳቀስ፣ ክፍተቶችን መስጠት፣ በመሃል ተከላካዮቹ መካከል ያለ ሰፊ ልዩነት፣ እነዚህ ነገሮች ራሱ የመስመር ተከላካዮቹ አዳዲስ ከመሆናቸው ጋር በተገናኘ ደግሞ ትሬንትም ሮበርትሰንም ብዙ እድል አይሰጠውም። ከአራቱ ተጫዋቾች ሁለቱ መነካታቸው ሌላ ተጽዕኖ ቡድኑ ላይ እንዳለው በሚገባ የተመለከትንበት አጋጣሚ ያለ ይመስላል። ዴቭ ብዙ ከባድ አይመስለኝም ዴቭ ይሄንን ጨዋታ ለመገመት። ፎርስ የአርሰናልን ጨዋታ አይተን ወልቭስ እኮ ጥሩ ነው የሚል ነገር ታነሳ ትችላለህ፣ ግን ወዲያውኑ በሳምንቱ በብሬንትፎርድ በሁለተኛው አጋማሽ ግቦች ተቆጥሮባቸው ተሸንፈው ሲወጡ ተመልክተናልና ይሄኛውም ሳምንት ድልን ለሊቨርፑል ያመጣል የሚል ግምትን ሰጥቼ ነው የምወጣው። ተመሳሳይ ነው የሚሆነው። ከዚህ የተለየ ነገር እኔም አይኖረኝም። እንዳልከው ግን የቨርትስን ጉዳይ ማየት አለብን። ከዚህም በኋላ መነሳት የሚችልበት አቅም እንዳለ ተስፋ ስጪ ነገሮችን እያሳየ ስለመምጣቱ የቅርብ ጨዋታዎች ማሳያ ናቸውና ጥሩ ጊዜ የሚኖሩ ይመስለኛል። ይህ ተጫዋች ደግሞ አሁን ሳላንም አለመኖር ምናልባት ከመስመርም በመነሳት እንደ መሸጋሸጎችን ቢኖሩ እድል ሊፈጥርለት ይችላልና በሂደት የራስ መተማመኑ ሲመጣ ያለው ኳሊቲ ታለንት ይታያል በደንብና የሚወጣበት ነው የሚጎላበት አይነት ጨዋታ ነው የሚመስለኝ። እኔም በቀላሉ ለሊቨርፑል የዚህ ሳምንት እንደል ሰጥቼ ባልፍ የተሻለ ነው የሚሆነው። ቼልሲና አስቶን ቪላን ይሄ የመጨረሻ የምናነሳው ጨዋታ ነው። የአለማጋነን ይሄ የሳምንቱ ትልቁ ጨዋታ ነው እና አራተኛው ከሶስተኛው የሚያደርጉት ጨዋታ ነው በደረጃ ሰንጠረዡ። ለአውሮፓ ቻምፒየንስ ሊግም ቀጣይ ተሳትፎ ዋጋው ከፍ ያለ ጨዋታ እንደሚሆን መገመት ይቻላል። ቼልሲ እንግዲህ ከኒውካስል አቻ ወጥቶ ነው የመጣው። ቪላ ደግሞ በርካታ ተከታታይ ድሎች 10 ጨዋታ በሁሉም የውድድር መድረክ ካልተሳሳትኩ 7 ነው መሰለኝ በፕሪሚየር ሊጉ አሸንፎ ተንበሽብሾ ነው በድሎች ወደዚህ ጨዋታ የሚመጣውና ቼልሲ እንደምናውቀው ወጣት ቲም ነው። በትልልቅ ጨዋታዎች ላይ ያልተጠበቀ ትልቅ ነገር ሲያደርግ ታየዋለህ። ከዛ ደግሞ የሆኑ ቀለል ባሉ ጌሞች ላይ ወጥነት ጎሎት መሰረታዊ ችግሮች ታይተውበት ታያለህ። ኮቹ እንግዲህ ኳስ ተቆጣጥሮ የመጫወት አፕሮች ይከተላሉ። ይሄ ምንም ሁሉም የሚያውነው ግን የቅርብ ችግሮቻቸው እንደ ጨዋታዎች ነገሮችን መቀየር አለመቻልና የታክቲክ ብስለት መጉደል ነው በሚል ሁሉም የሚያነሷቸው ነገሮች አሉ። የተጫዋቾች ዲሲፕሊን ጉዳይ፣ የጉዳትም ጉዳይ በእርግጥ የቡድኑ
አጠቃላይ እንቅስቃሴ ላይ ተጽዕኖ ማሳረፉ ሊጠቀስ የሚችል ነጥብ ነው። ግን ከኮቹ ጋር በተያያዘ የሚነሱት የጠቃቀስኳቸው ነጥቦች ናቸው። ቪላ እንግዲህ አሁን ትልቁ ነገሩ ምርጥም ሳይሆን ማሸነፍ መቻልን እየተለማመደ እየመጣ ያለ ቲም ይመስላል። ይሄ ስኬታቸው ደግሞ ወደ ሊጉ የዋንጫ ፉክክር በደንብ ስቧቸዋል። ግልጽ ታክቲክ ይከተላሉ፣ ይታወቃል። አጋጣሚዎችን ያለ ስህተት ይጠቀማሉ። ትልቁ ኳሊቲያቸው ይሄ ነው። ድሎች ከተገኙ የመጠቀም አቅም አላቸው። ለሰሞኑ መሻሻል ማሳያቸው ደግሞ ይሄ በደንብ በአስረጅነት ይቀርባል። እንደ ሮጀርስ ያሉ ተጫዋቾች ደግሞ ቡድኑ ጥሩም ባይሆን በግል ብቃት ቡድኑን ተሸክመው እንዴት ይዘውት እንደሚወጡ በደንብ አይተናል። ቡድኑ ሊያውም ደግሞ ሮስ በርክሌን፣ ፓው ቶሬስን፣ ታይረን ሚንግስን የመሳሰሉ ተጫዋቾችን አጥቷል። በቅርቡ ደግሞ ወደ ሜዳ ይመለሳሉ የተባሉ ለቡድኑ ፍጥነትን ይጨምራሉ፣ ፈጣሪነትን ይጨምራሉ የተባሉት እንደነ ሳንቾ እንደነ ኤሌት አይነትም እዚህ ቡድን ውስጥ የሉም። በእርግጥ ሳንቾ አሁን የቡድኑ አንድ አካል ሆኗል፣ ደርሷል፣ ሊሰለፍ የሚችልበት እድል አለ የሚሉ አንዳንድ መረጃዎችን እያነበብኩ ነበርና እኚህ ሁሉ ባሉበት ሁኔታ ነው እንግዲህ ይሄ ቡድን ሶስተኛ ደረጃ ላይ የተቀመጠው በስኬት እየተጓዘ ያለው። እንግዲህ የሁለቱ ጨዋታ ቸልሲዎች ኳስ ለመቆጣጠር በሚያደርጉት ጥረት፣ ቪላዎች ደግሞ በአንጻሩ ስህተቶችን በመፈለግ የጎል እድሎችን ለማግኘት በሚደረግ ጥረት መካከል የሚወሰን ነው የሚል አስተያየት ይሰጣል። ሮቴት የሚያደርጉት ቸልሲዎች ያለ ጥርጥር ኳስን ለመቆጣጠር የተሻለ አማካኝ ስብስብ አላቸው። ይህንን በተደራጀ መልኩ ከከወኑት እንደ ኮል ፓልመር አይነት ተጫዋቾች በቀላሉ ጎል የማግኘት እድል አላቸው ነው የሚሉት መገናኛ ብዙሃን። ልክ እንደነርሱ ሁሉ ደግሞ የቪላ ተከላካይ መስመርም ችግር ያለበት በመሆኑ በዚህ ቸልሲዎች ሊጠቀሙ ይችላሉ የሚል መረጃ ይወጣል። የቸልሲዎች የተከላካይ ክፍተት ደግሞ ለቪላዎች ሌላ የስህተት መንገድ ነው። በነገርህ ላይ መዘናጋት፣ ለፈጣን ካውንተር ራሳቸውን የሚያጋልጡ ከሆነ ያለ ችግር አስቶን ቪላ ደግሞ ቸልሲዎች ላይ ጎል ሊያስቆጥር የሚችልበት ሰፊ እድል አለው በሚል ነው እንግዲህ መረጃዎች የሚወጡት። ከዚህ ጨዋታ ቀደም ብሎ ፓልመር ወይስ ሮጀርስ የሚል የሚዲያዎች ትኩረት ሳቢ ክርክርን እያስተናገድን ነበር አይተህ ከሆነ። በእርግጥ ይሄ ጉዳይ ለኮቹ ማሬስካም በጥያቄ መልክ ቀርቦላቸው ፓልመርን በሮጀርስ ይቀይራሉ ተብለው ነው እንደውም የተጠየቁትና ምን አይነት ጥያቄ ነው፣ የራሴን 10 ቁጥር ተጫዋች ፓልመርን ነው የምመርጠው የሚል ምላሽ ሰጥቷልና ይሄ ተጫዋች እንግዲህ ለብሔራዊ ቡድንም እንዴት ጥቅም ሊሰጥ እንደሚችል ሁለቱም ሮጀርስም ቢሆን እንዴት አማራጭ ብዙ ነገር ሊፈጥሩ እንደሚችሉ አንስተዋል በቀረበላቸው ጥያቄ። ግን ይህን ጉዳይ ስታይ ለእንግሊዝ ብሔራዊ ቡድንም በቃ ለአሰልጣኝ ቱኸልም ጥሩ ዜና ሊሆን እንደሚችል ማሰብ ትችላለህና ሁለት ጥሩ ብቃት ላይ ያሉ ተጫዋቾችን ቡድኑ ያለ ችግር ሊጠቀምባቸው ይችላል። እንደውም ሰውየውም ኮቹም ቱኸልም በብሪጁ ጨዋታ ተገኝተው ይሄንን ጨዋታ የመከታተል እድል አላቸው ይገኛሉ የሚል መረጃም ተያይዞ ቀርቦ ሰምቻለሁ። ከዛ ውጪ ግን የሚነሳ ሌላ ነጥብ ምንድነው? ከቁጥራዊ መረጃዎች በፊት ሮጀርስ ያልተጎዳ ተጫዋች በመሆኑ እስካሁን ተጽዕኖ ትልቅ ነው ከፓልመር አንጻር። ፓልመር ግን ከጉዳት እንደተመለሰ ነው ተጽዕኖ መፍጠር የጀመረው። ግን ጉዳት ላይ በመሆኑ ተጽዕኖ በዛ ልክ በሮጀርስ ልክ አልጎላምና 4 ጎሎች ባለፉት 2 ጨዋታዎች ሮጀርስ አስቆጥሯል። 12 ጎሎች ላይ ተሳትፎ በማድረግ እንግዲህ ቀደሚያውን ይዞ ታየዋለህና ምን ያህል የብቃቱ ድንቅ ጊዜ ላይ እንደሚገኝም በማሳያነት በርካቶች አቅርበዋል። ግን ፓልመር እንደተመለሰ ነው ተጽዕኖ ጎል ማግባት የቻለውና እኚህን ነገሮችንም ስታይ ደግሞ ይህም ተጫዋች ጉዳት ባያስቸግረው ቁልፍ ተጫዋች ስለመሆኑ የሚነሳ ነገር አለና እንግዲህ ቪላ ዛሬ ካሸነፈ በክለቡ ታሪክ ለ11 ተከታታይ ጌሞች ሳይሸነፍ የተጓዘበትን ታሪክ ይጋራል በሚል ያነሳሉ። ቁጥራዊ መረጃዎችን ሲያነሱ 19 ተከታታይ ድል ነው አይደለ? 11 ተከታታይ ጌሞች ሳይሸነፍ ነው የተጓዘው ያኔ 1914 ላይና ያንን ታሪክ የመድገም አቅም አለው። እንደውም ወደ ኋላም ሄዶ 18 ውስጥም አለ አንድ ታሪክ፣ እሱን ትቼው ነው ለጊዜው። ግን ቸልሲ በሜዳው ብሪጅ ከቪላ ባለፉት 3 ግንኙነቶች በሁለቱ ተሸንፏል። አምና ግን ደግሞ ይሄንን ጨዋታ 3-0 አሸንፈው እንደነበረ ቸልሲዎች ደግሞ መረጃዎች ነው አስታውሳለሁና በተለይ ኤምሬ ደግሞ ቪላን ይዘው ካደረጉት 5 ጨዋታ በ3ቱ አሸንፈዋል። ይሄ ማለት እንግዲህ ቸልሲዎች ላይ ጥሩ ዶሚኔሽን አላቸው ማለት ነው። አንዱንም አቻ ነው የወጡት፣ በአንዱ ብቻ ነው ሽንፈት የገጠማቸው ከ5ቱ ከቸልሲ ጋር ባደረጉት ግንኙነት። እንግዲህ
ከርሳቸው በፊት የነበረውን ቪላ ስታይ ግን በቼልሲ በቀላሉ ይረታ የነበረ ቲም እንደሆነ ነው። የሆነ ረጅም ቁጥር ትልቅ ቁጥር ወደ 20 ቤት 30 ቤት ያለው ቁጥርን አንስተው ሶስት ድል ብቻ ቪላ እንደነበረው አሁን እንግዲህ እሳቸው በቀላሉ ያሳኩትን ኤምሬ በቀላሉ ያሳኩትን ድል ብቻ ያሳካ እንደነበር የቀድሞ ቪላ ቁጥር አስቀምጠው አይቻለውና በጣም ደካማ ነበር። የእሳቸው ጥረት እንዴት ትልቅ እንደሆነ በማሳያነት ቀርቦ አይቻለውና ለቸልሲ የሚያበረታታ የሚመስለው ብለው የሚያነሱት አንዱ ቁም ነገር የዘንድሮ ቁጥራዊ መረጃ የተሻለ ደረጃ ላይ ተቀምጠው የገጠሟቸውን 3 ቡድኖች ከነርሱ በተሻለ ለምሳሌ ሁለተኛ 3 ቸልሲ አምስተኛ ሆኖ አራተኛ ሶስተኛ ሁለተኛ ሆነው ከገጠሟቸው ቲሞች ጋር ባደረጉት ጨዋታ በሙሉ ስኬታማ ሆነዋል። በነገር ላይ እንግዲህ ቪላ አሁን ከነሱ በተሻለ ደረጃ ላይ ስለሚገኝ ይሄ ሊያበረታታቸው ይችላል ነው የሚሉትና 3 ቡድኖችን ገጥሞ ቸልሲ ከቸልሲ በተሻለ ደረጃ ላይ ያሉ በሙሉ አልተሸነፈም። ሊቨርፑልና ቶተንሃምን አሸንፏል። ከአርሰናል ጋር አቻውቷል ዘንድሮና ስለዚህ ይሄን ስታይ ተጠቃሚ የሚያደርገው ነጥብ አለ ይላሉ። እነዚህ ቡድኖችን ሲገጥሙ እንግዲህ ከፍ ብለው ስለነበረ በደረጃ እነዚህ ቡድኖች የቸልሲዎችን እንግዲህ አቅም ይፈታተናሉ ቢባልም ቸልሲዎች በትልልቅ ጨዋታ ላይ እንዴት ጥሩ እንደሆኑ ማሳያ ሆኖ የቀረበ አንድ ጥሩ ነገር ነው ብለው ነው የሚያነሱት። የፓልመር መመለስ ቁልፍ ነው ብለናል። ግን በቸልሲ ኤንዞ ፈርናንዴዝ በክፍት ጨዋታዎች ላይ 24 ድሎች በመፍጠር ቀዳሚው ተጫዋች ነውና ፓልመር በዚህ ምናልባት ሊጠቀም ይችላል። ከዛ ውጪ ግን 5 ጎሎች ያስቆጠሩት አጥቂዎቹ ፔድሮ ኔቶና ጆአ ፔድሮም ጠንካራ ስራ መስራት ይጠበቅባቸዋል በሚል መገናኛ ብዙሃን ሲያነሱ በስፋት አይቻለው። ይሄ ትልቅ ጨዋታ ነው በነገርህ ላይና አዝናኝም ሊሆን እንደሚችል ትገምታለህ። ግን ሰዎች እንግዲህ የቪላን ወቅታዊ ብቃት አይተው ድሉን አቻ ወይ ለቪላ ሊሰጡ ይችላሉ። ግን በታምንም ባታምንም ይሄን ጨዋታ ቸልሲ ያሸንፋል የሚል ነው የኔ ግምት። እኔ ደግሞ ፍጹም ተቃራኒ ነው። ይሄ ጨዋታ ለቸልሲ ትልቅ ውጤት አቻ ነው የምገምተው። አስቶን ቪላ ሊያሸንፍ ይችላል፣ እንደውም አስቶን ቪላ ያሸንፋል የሚለውን ነገር ነው የማነሳው። በጣም ኮርስ ቸልሲ ሜዳው ላይ ነው የሚጫወተው። ነገሮች ጥሩ ከሆኑላቸው እና ደግሞ እንደዚህ ያልተጠበቁና አንደርዶግ ሆነው የሚገቡባቸው ጨዋታዎች ላይ ሰውየው የሚጠቀሙት ነገር ሊኖር ይችላል። ግን አሁን ባላቸው ወቅታዊ ብቃት ኢቭን ስታንፎርድ ብሪጅ ላይ ቢሆንም አስቶን ቪላ እጅግ ከባድ ተፎካካሪ ሆኖ ሊመጣ ይችላል። አቻ ነው ብለው ግን ደግሞ እንዳንተ ለቸልሲ ድልን ፍጹም አልሰጥም። አቻ ወይንም ደግሞ አስቶን ቪላ ያሸንፋል የሚለው ነገር ነው። ፈጽሞ ያቻ ስሜት የለኝም እኔ እንዳልኩ ለቸልሲ ይሄንን ግምት ነው የምሰጠው። ጥሩ በመለህ በዚህ ላይ ቪላ በጣም ተደጋጋሚ ጨዋታዎች እያደረገ ነው። አሁን በቁጥር ስታይ በርካታ ጨዋታዎችን እያደረገ ነው። ካላቸው ስኳድ መሳሳትም አንፃር ሊቸገሩ የሚችሉበት ጨዋታ ይሆናል የሚል ግምት አለኝ። እና አብጋ ሰዓታችን ሄዷል። እንጨርስ ዴቭ። ኤችዲ ስፖርቶች ነበረን በስርዓት ላይ እንዲሁ ዩቲዩብ ላይ ሰማችሁን። ለነበረን ጊዜ ከልብ እናመሰግናለን። የእናንተንም ግምት እስኪ ያስቀምጡ እንከታተላችኋለን። መልካም ጊዜ ብያለሁ። ባይ። ሰላም ወደ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! ኤችዲ ስፖርትስ